እሺ ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ኩዌሽንስ ኦን ኤክስፖነንትስ ፓርት 2 ይዤላችሁ መጥቻለሁ። ፓርት 1 ያላያችሁ ካላችሁ እንድታዩት እመክራችኋለሁ። ምክንያቱም በፓርት 1 ላይ ቀለል ያሉ ጥያቄዎችን ስለሰራን እነዚህን ደግሞ አሁን ስንሰራ ቀለል ብላችሁ እንድትሰሩ ያግዛችኋል። እሺ ቀጥታ ወደ ጥያቄው እንገባለን። የመጀመሪያው ጥያቄ 9 the power of x minus 1 እኩል ይሆናል 27 x። እሺ ይሄንን ምንድነው የምናደርገው? ቤዛቸውን ተመሳሳይ ነው የምናደርገው። ለምን እዚህ ጋር 9 ነው፣ እዚህ ጋር ደግሞ 27 ነው። ስለዚህ ቤዛቸውን 3 ብናደርግ 3 the power of 2 እና ደግሞ 3 the power of 3 አድርገን ተመሳሳይ ማድረግ እንችላለን። ስለዚህ 3 the power of 2 times x minus 1 እኩል ይሆናል 3 the power of 3 times x እናደርገዋለን። ከዛ ስንት ይሰጠናል? 3 the power of 2x minus 2 እኩል ይሆናል 3 the power of 3x። አሁን ቤዛቸው ተመሳሳይ 3 ስለሆነ የላይኞቹን ማውረድ እንችላለን ማለት ነው። ስለዚህ እናውረዳቸው 2x minus 2 እኩል ይሆናል 3x። እሺ ለx ሶልቭ እናድርገው። እሺ ዲጋቶ x አለን 3xም ወደዚህ እናምጣ 2x የ3x ወደዚህ ሲመጣ ማይነስ 3x ይሆንልናል። ከዛ 2 ነው ወደዛ እንወሰደው 2። ይህ እንግዲህ እንዴት ነው የመጣው ካልን ከዚህ ጋራ 3xን ቀነስን 0 ይሆናል። ከዚህ ስንቀንስ ደግሞ ከዚህ መቀነስ ስላለብን እዚህም 3x በቀላል ነው ወደዚህ ማምጣት ነው። ከዛ በኋላ ከ2x ላይ ማይነስ 3x ስናደርገው ማይነስ x ይሆናል እኩል ይሆናል 2። ስለዚህ xን ለማግኘት xን ፖዚቲቭ ለማድረግ ይሄንን በኔጌቲቭ ይሄንንም በኔጌቲቭ እናበዛዋለን። ስለዚህ x ፖዚቲቭ ይሆናል ማይነስ 2። ስለዚህ x ዋጋ ማይነስ 2 ነው ማለት ነው። እሺ ወደ ቀጣዩ ጥያቄ እንለፍ። ሁለተኛ ጥያቄ radical x cube times x the power of 1 over 2 over x minus 2። እሺ ይሄኛው እንዴት ነው የምንሰራው ካለን ተመሳሳይ ቤዝ x ከታችም x ስለሆነ ምን እናደርጋለን? እያቃለለን ነው የምንሰራው። ይህ ማለት ምን ማለት ነው የሚለውን መጀመሪያ እኔ እንግዲህ ራዲካል ኤክስን በኤክስፖነንት ለመጻፍ ምንድነው የምናደርገው? ራዲካል ኤክስ ወይም ደግሞ ስኩዌር ሩት ውስጥ ያለውን ኤክስን በኤክስፖነንት ለመጻፍ ኤክስ the power of 1 over 2 ነው የምንለው። ለምሳሌ ራዲካሉስ 3 ቢሆን ምንድነው የምናደርገው? 3 the power of 1 over 2። ሌላው ደግሞ ከውስጥ ኤክስ ኖሮት ኤክስ ሆኖ ፓወር ካለው ለምሳሌ 3 ከሆነ 3ን ከላይ እናደርግና ኤክስ እንላለን። ከዛ በኋላ 1 over 2 ሳይሆን የምንለው 3 over 2 ነው የምንለው። ሌላም ልጨምርላችሁ ራዲካል ውስጥ ስኩዌር ሩት ውስጥ ኤክስ the power of 4 ቢሆን ምንድነው የምናደርገው? ኤክስ the power of 4 over 2 ይሆናል ማለት ነው። በዚህ መልኩ ነው እናስቀምጠው። ስለዚህ እዚህ ጋር ምን መጣና ምን እናደርጋለን? x the power of 3 over 2 times x the power of 1 over 2 over x the power of minus 2 እናደርገዋለን። እሺ ከዛ አሁን ስላቃለል ነው x the power of 3 over 2 times x the power of 1 over 2 የሚለውን በፕሮዳክት ሩል የላይኞቹን ፓወር መደመር እንችላለን ማለት ነው። x 3 over 2 plus 1 over 2 ማድረግ እንችላለን over x the power of minus 2። እሺ ከዛ 3 over 2 plus 1 over 2 ስንደምራቸው x the power of 4 over 2 ይመጣል over x the power of minus 2። እሺ 4 over 2 2 ነው። ስለዚህ x the power of 2
ኦቨር ኤክስ ዘ ፓወር ኦፍ ማይነስ 2። ይሄኛውን ደግሞ በኮሽንት ሩል ስንሰራው ከላይ ካለው የታችኛውን ፓወር መቀነስ ነው፣ ቤዛቸው ተመሳሳይ ስለሆነ። እሺ ኤክስ ዘ ፓወር ኦፍ 2 ማይነስ ይችኛው ማይነስ 2 ስለሆነች ማይነስ 2 እናድርጋለን። ከዛ ምን ይመጣልናል? ኤክስ ዘ ፓወር ኦፍ 2 ማይነስ 2 ስለሆነ ማይነስ ከማይነስ ጋር ሲባዛ ፕላስ ይሆነልናል። ስለዚህ ኤክስ ዘ ፓወር ኦፍ 2 ፕላስ 2 ስንት እናገኛለን? ኤክስ ዘ ፓወር ኦፍ 4 ይሆናል ማለት ነው። እዚህ መልሳችን ኤክስ ዘ ፓወር ኦፍ 4 ነው ማለት ነው። እሺ ወደ ቀጣይ ጥያቄ እንለፍ። ሶስተኛው ጥያቄ ኤክስ ዘ ፓወር ኦፍ ማይነስ 2 ዋይ ዘ ፓወር ኦፍ 3 ኦቨር ኤክስ ዘ ፓወር ኦፍ ማይነስ 1 ብራኬት ውስጥ ይሆንና ዘ ፓወር ኦፍ ማይነስ 3 ይሆናል። እሺ ይህ እንዴት አድርገን ነው የምንሰራው? ከላይም ኤክስ አለ ከታችም ኤክስ አለ። ስለዚህ ለማቃለል በኮሽንት ሩል ምን እናደርጋለን? ኤክስ ዘ ፓወር ኦፍ ማይነስ 2 ማይነስ ኦፍ ማይነስ 1 እናደርገዋለን። ዋይ ዘ ፓወር ኦፍ 3 ብራኬት ውስጥ ይሆናሉ ዘ ፓወር ኦፍ ማይነስ 3። እሺ ከዛ ይሄኛው ስንት ይመጣልናል? ኤክስ ዘ ፓወር ኦፍ ማይነስ 1 ታይምስ ዋይ ዘ ፓወር ኦፍ 3 ዘ ፓወር ኦፍ 3 ይሆናል ማለት ነው። እሺ አይ ሚን ዘ ፓወር ኦፍ ማይነስ 3 ነው። ከዛ እችን ማይነስ 3ን ፖዚቲቭ ለማድረግ ምንድን ነው የምናደርገው? ኔጌቲቭ ኦፍ ኤክስፖነንት ላው ላይ እንዳየ ነው ኤክስ ዘ ፓወር ኦፍ ማይነስ 1 ከሆነ 1 ኦቨር ኤክስ እናደርጋለን። ኤክስ ዘ ፓወር ኦፍ ማይነስ 2 ከሆነ 1 ኦቨር ኤክስ ዘ ፓወር ኦፍ 2 እናደርጋለን። ልክ እንደዚያው እችን ኔጌቲቭ 3 ለማጥፋት 1 ኦቨር ኤክስ ዘ ፓወር ኦፍ ማይነስ 1 ዋይ ዘ ፓወር ኦፍ 3 ብራኬት ውስጥ ዘ ፓወር ኦፍ 3 እናደርጋለን ማለት ነው። እሺ የመጨረሻው ስራ የሚሆነው እችን ፓወሯን ለሁሉም እንተጣጥሸዋለን ማለት ነው። ለሁሉም እናድላለን። ስለዚህ 1 ኦቨር 3 ራሱ 1 ነው። ኤክስ ዘ ፓወር ኦፍ ማይነስ 1 ታይምስ 3 ኤክስ ዘ ፓወር ኦፍ ማይነስ 3 ነው። ከዛ ዋይ 3 ታይምስ 3 9 ነው ማለት ነው። በዚህ መልኩ እንጨርሳለን። እሺ አራተኛ ጥያቄ 5 ዘ ፓወር ኦፍ ኤክስ ስኩዌር ማይነስ ኤክስ እኩል ይሆናል 25። ይህን ጥያቄ ለመስራት ሁለቱንም ቤዞች ተመሳሳይ ማድረግ ብቻ ነው ከኛ የሚጠበቀው። ስለዚህ 5 ኤክስ ስኩዌር ማይነስ ኤክስ እኩል ይሆናል 5 ዘ ፓወር ኦፍ 2 ነው 25ን የሚሰጠን ማለት ነው። ስለዚህ ቤዛቸው ተመሳሳይ ስለሆነ ቀጥታ እነዚህን የላይኞቹ ማውረድ ነው። ኤክስ ስኩዌር ማይነስ ኤክስ እኩል ይሆናል 2። ከዛ እችንቱ ወደዚህ ማምጣት ነው። ኤክስ ስኩዌር ማይነስ ኤክስ ማይነስ 2 እኩል ይሆናል 0። ለኤክስ ሶልቭ እያደረግን ስለሆነ ተደምሮ ማይነስ 1ን ተባስቶ ማይነስ 2ን የሚሰጠንን ቁጥር እንፈልጋለን። እነሱም ደግሞ 1 እና ማይነስ 2 ናቸው። ስለዚህ ኤክስ ስኩዌር ፕላስ ኤክስ ማይነስ 2ኤክስ ማይነስ 2 እኩል ይሆናል 0። እዚህ ሩታቸውን ለማውጣት ሞክር። ኤክስ ፕላስ 1 ማይነስ 2 የጋራ እያወጣን ነው። ኤክስ ፕላስ 1 እኩል ይሆናል 0። እዚህ በስተመጨረሻ የምናገኘው ኤክስ ማይነስ 2 ታይምስ ኤክስ ፕላስ 1 ነው። ስለዚህ የኤክስ ዋጋ እኩል ይሆናል 2 0 የሚያደርግልን 2 ስንከት ስለሆነ ኤክስ እኩል ይሆናል 2 ኤንድ ኤክስ እኩል ይሆናል ማይነስ 1 ይሆናል ማለት ነው። እንደዚህ በቀላሉ ማግኘት ይቻላል። አምስተኛ ጥያቄ 2 the power of n plus 4 minus 2 times 2 the power of n over 2 times 2 the power of n plus 3። እሺ ይህን ጥያቄ እንዲህ ነው የምንሰራው። እዚህ ጋራ የጋራ የሆኑትን ማውጣት እንችላለን። እዚህ ከላይ ካሉት 2 the power of n plus 4 ይለናል minus 2 times 2 the power of n። ስለዚህ የጋራ 2 the power of n አለን ማለት ነው። መጀመሪያ እነዚህ ለመለያየት እንሞክር።
በፕሮዳክት ሩል ስለተባዙ n + 4 ሊመጣ ይችላል። ስለዚህ እንነጣጠላቸው 2 the power of 4 times 2 the power of n ተመልሶ ይህንን ይሰጠናል። ማይነስ 2 times 2 the power of n over 2 times 2 the power of n plus 3 ይሄኛውንም በተመሳሳይ መንገዱ እንስራ። እኩል ይሆናል 2 the power of 4 times 2 the power of n minus 2 times 2 the power of n over 2 times ይሄንን እንነጣጥለው 2 the power of n times 2 the power of 3 ስለዚህ አሁን የጋራ የሆነውን ማውጣት እንችላለን። 2 the power of n 2 the power of n ሲወጣ 2 the power of 4 ትቀራለች። 2 the power of 4 minus 2 ስናባዛው ተመልሶ ይሰጠናል። ኦቨር እዚህ ጋርም 2 the power of n እናወጣለን። ለምን ሲባዛ ስለሆነ ችግር የለም። 2 the power of n 2 times 2 the power of 3 እሺ ከዛ 2 the power of n over 2 the power of n ስለሆነ ይሄ ይጣፋልናል። የሚቀረን ይሄ ይሆናል። 2 the power of 4 ማለት 16 ነው። minus 2 over 2 times 2 the power of 3 ማለት ደግሞ 8 ነው። ከዛ ስንት ይመጣልናል? ከ16 ሁለትን ስንቀንስ 14 over 2 times 8 ደግሞ 16 ነው። ለዚህ ማስቀመጥ እንችላለን። አቃለንም በ2 7 ነው። በ2 8 7 over 8 ይመጣል ማለት ነው። ለዚህ ማስቀመጥ ይቻላል። እሺ ወደ ቀጣዩ ጥያቄ እንሄዳለን። ስድስተኛ ጥያቄ 3 the power of x times 9 over 27 x the power of 2 እናድርገው። እሺ ይሄኛውንም ተመሳሳይ ቤዝ በማድረግ ልንሰራ እንችላለን። ሶስቱንም ማለት ነው። እኩል ይሆናል 3 the power of x times 3 the power of 2 over 3 the power of 3 ነው አይደል? 27 የሚሰጠን። ስለዚህ 3x ብራኬት ውስጥ እናስገባና the power of 2 ከዛ ምን እናደርጋለን? 3 the power of x times 3 the power of 2 ማለት ደግሞ በፕሮዳክት ሩል እንደምራቸው 3 the power of x plus 2 over 3 the power of 3x ብራኬት ውስጥ over 2 እናደርጋለን። እዛ ቀጥታ ሁለቱንም እስቲ እናባዛ። 3 the power of x plus 2 በ2 3 the power of 3x ንም በ2 እናባዛ። 3 the power of 2 times x plus 2 over 3 the power of 2 times 3x ስንት ይሰጠናል? እኩል ይሆናል 3 the power of 2x plus 4 over 3 the power of 6x ከዛ ይሄንን ደግሞ በኮሽንት ሩል ስንሰራው ከላይ ካለው ፓወር የታችኛውን መቀነስ ነው። 3 the power of 2x plus 4 ብራኬት ውስጥ እናስገባና ማይነስ 6x እኩል ይሆናል 3 2x minus 6x plus 4 እሺ ከዛ ምንድነው የምናደርገው? 3 the power of minus 4x plus 4 ይሰጠናል ማለት ነው። እንደዚህ አድርገን ሲምፕሊፋይ አድርገን ማስቀመጥ እንችላለን፣ ወይም ደግሞ 4 ጋራ ማውጣት እንችላለን። 3 the power of 4 times minus x plus 1 ይሄው ነው ማለት ነው። እሺ ወደ ቀጣይ ጥያቄ እናልፋለን። ስድስተኛ 4 the power of x እኩል ይሆናል 2 the power of x plus 2 እሺ ቀጣይ ሰባተኛ ጥያቄ
እሺ አሁንም እዚህ ጋራ ፎር ዘ ፓወር ኦፍ ኤክስ እኩል ይሆናል ቱ ዘ ፓወር ኦፍ ኤክስ ፕላስ 2 ነው የሚለን። ቤዛቸውን ተመሳሳይ ማድረግ ነው ከኛ የሚጠበቀው። እናድርገው እስቲ። ቱ ዘ ፓወር ኦፍ 2x እኩል ይሆናል ቱ ዘ ፓወር ኦፍ ኤክስ ፕላስ 2። ቤዛቸው ተመሳሳይ ስለሆነ እናውርድ። 2x የላይኛዎቹ እናወርዳለን። ኤክስ ፕላስ 2 2x ማይነስ ኤክስ እኩል ይሆናል 2 ኤክስ 2 ይሰጠናል ማለት ነው። ቀላል ነው። እሺ ስምንተኛ ጥያቄ አሁንም ተመሳሳይ ጥያቄ ቱ ዘ ፓወር ኦፍ ኤክስ ፕላስ 2x ቱ ዘ ፓወር ኦፍ ኤክስ ነው ማይነስ 1 እኩል ይሆናል 12። አስተካክዬ ልጻፈው። ቱ ዘ ፓወር ኦፍ ኤክስ ፕላስ 2 ዘ ፓወር ኦፍ ኤክስ ማይነስ 1 እኩል ይሆናል 12። እሺ ይሄ እንዴት ነው የምንሰራው? ቤዞቹን ተመሳሳይ ለማድረግ 2 ታይምስ 2 ታይምስ እያለን 12 የሚሰጥ ቁጥር አናገኝም። ስለዚህ እዚህ ጋራ የጋራቸውን ለማውጣት ነው የምንሞክረው። የጋራን ለማውጣት ደግሞ 2 ዘ ፓወር ኦፍ ኤክስ ፕላስ ይሄኛው በፕሮዳክት ሩል 2 ዘ ፓወር ኦፍ ኤክስ ማይነስ 1 ሊመጣ ይችላል። ስለዚህ እንለያያቸው። ምን ማለት ነው? 2 ዘ ፓወር ኦፍ ኤክስ ታይምስ 2 ዘ ፓወር ኦፍ ማይነስ 1 ነው እኩል ይሆናል 12። 2 ዘ ፓወር ኦፍ ኤክስ ፕላስ ይሄ ደግሞ ምን ማለት ነው? 2 ዘ ፓወር ኦፍ ኤክስ ታይምስ 2 ዘ ፓወር ኦፍ ማይነስ 1 ፖዚቲቭ ለማድረግ 1 ኦቨር 2 እናደርጋለን እኩል ይሆናል 12። ይሄኛውን ምን እናድርግ? አሁን የጋራ አግኝተናል። 2 ዘ ፓወር ኦፍ ኤክስ 2 ዘ ፓወር ኦፍ ኤክስ እናውጣ። 2 ዘ ፓወር ኦፍ ኤክስ እዚህ እንዳለን 1 ፕላስ እዚህ 1 ኦቨር 2 አለ እኩል ይሆናል 12። እዛ 2 ዘ ፓወር ኦፍ ኤክስ ከውስጥ ያለውን 2 ሲደመር 1 2 2 ሲደመር 1 ደግሞ 3 2 ሲባዛ 1 2 ነው። ከዛ ደምረዋለን 3 ኦቨር 2 ይመጣል እኩል ይሆናል 12። ከዛ በኋላ ምን እንደምናደርገው ይህንን ለማጥፋት በ2 ኦቨር 3 እናባዛ፣ ይህንንም በ2 ኦቨር 3 እናባዛ። ይሄ ይጠፋልናል ማለት ነው። ከዛ 2 ዘ ፓወር ኦፍ ኤክስ ይቀረናል። 12 ሲካፈል ለ3 ወይም ደግሞ ቀጥታ እናባዛ ውስጥ 12 ሲባዛ በ2 24 ነው። 24 ሲካፈል ለ3 ደግሞ 8 ጊዜ ደርሰናል። ስለዚህ 2 ዘ ፓወር ኦፍ ኤክስ እናድርግና 8ን ደግሞ ለማግኘት ቤዛቸውን ተመሳሳይ ማድረግ እንችላለን። ለምን 8 የሚሰጠን 2 ዘ ፓወር ኦፍ 3 ሲሆን ነው። ስለዚህ ቤዛቸው ተመሳሳይ ነው። ቀጥታ ኤክስ ዘ ፓወር ኦፍ ኤክስ እኩል ይሆናል 3 እናመጣለን ማለት ነው። ስለዚህ መልሳችን ኤክስ እኩል ይሆናል 3 ይሆናል ማለት ነው። እሺ ወደ ቀጣይ ጥያቄ እናልፋለን። 9ኛ ጥያቄ 3 the power of 2x እኩል ይሆናል 27 x minus 1። እሺ ይሄም ቀላል ነው። ቤዛቸውን ተመሳሳይ ማድረግ ነው የሚጠበቅብን። 3 the power of 2x 3 ይሄኛው 3 ሲሆን ነው አይደለ? 3 the power of 3 ነው 27 የሚሰጠን። 3 the power of 3 x minus 1 አለ x minus 1። ቤዛቸው ተመሳሳይ ስለሆነ ቀጥታ ማውረድ እንችላለን። 2x እኩል ይሆናል እናባዛው 3x minus 3። እሺ ምን ማድረግ እንችላለን? እስቲ ጋራ እንሰብስብ። 2x minus 3x እኩል ይሆናል minus 3። ለማልሳችን ስንት ይሆናል? እሺ minus x እኩል ይሆናል minus 3። ከዛ ኔጌቲቭ 1 ለማጥፋት ይሄንን በኔጌቲቭ ይሄንንም በኔጌቲቭ ስናበዛ ኔጌቲቭ ኔጌቲቭ ፖዚቲቭ ይሰጠናል። x ማለት ይሄም ኔጌቲቭ 3 በኔጌቲቭ ሲባዛ 3 ይሆናል። x እኩል ይሆናል መልሳችን 3 ይመጣል ማለት ነው። 10ኛ 2 the power of x plus 2 plus 2 the power of x plus 1 over 2 the power of x። እሺ እዚህ ጋራ ምንድነው የምናደርገው? ቤዛቸው ተመሳሳይ ነው፣ ግን እዚህ ጋራ እንዳትሳሳተው የምፈልገው ነገር ፕላስ አለ። ታይምስ ቢሆን ኖሮ የማባዛት ቢሆን ኖሮ ቀጥታ x plus 2 ሲደመር x plus 1 ማለት እንችላለን። ነገር ግን እዚህ ጋር ፕላስ ስለሆነ ያንን ማድረግ አንችልም።
ስለዚህ በቀላሉ ለመስራት እንዲያመችን የጋራቸውን ለማውጣት ነው የምንሞክረው። የጋራን ደግሞ ለማውጣት እነዚህን መነጣጠል አለብን። ከዚህ ምን እናደርጋለን? 2 the power of x ታይምስ 2 the power of 2 ይህንኑ ይሰጠናል። ፕላስ 2 the power of x ታይምስ 2 እዚህ ጋር 1 አለ። ኦቨር እናደርግና 2 the power of x አሁን ቀላል ነው። ለምን እናደርጋለን? የጋራቸውን እናውጣ። 2 the power of x ብራኬት ውስጥ 2 the power of 2 ማለት እሺ፣ መጀመሪያ እንዳያደናገር ለጻፋቸው 2 the power of 2 ላይ ይወጣል። ዛ ፕላስ 2 ይሆናል። አንዴ እናድርግ። እሺ፣ ከዛስ 2 the power of x ይህ ማለት 2 the power of 2 4 ነው። 4 ፕላስ 2 ደግሞ 6 ይሰጠናል። ከታች 2 over x አለ። 2 over x አለ። ስለዚህ 2 over x በ2 over x ይጣፋሉ። መልሳችን የሚመጣው ስንት ነው? 6 ይሆናል ማለት ነው። ስለዚህ መልሱ 6 ነው። እሺ፣ ወደ ቀጣይ ጥያቄ እንለፍ። 11ኛ 16 the power of x times 8 the power of x over 4 the power of x ይሄኛውንም ለመስራት ቤዛቸውን ተመሳሳይ ማድረግ በቂ ነው። ስለዚህ እስቲ ቤዛቸውን 2 አድርገን እንመልከት። 2 16 የሚሰጠን 2 the power of 4 ስለሆነ 4 times x 4x 2 the power of 3 3x ከዛ ይሄኛው 2 the power of 2 ነው። 4 የሚሰጠን 2 the power of 3x። ስለዚህ ቤዛቸው ተመሳሳይ ስለሆነ እዚህ ጋራ ታይምስ ነው እንደምራቸው 4x plus 3x 2 the power of 7x ይሰጠናል over 2 the power of 2x። እዚህ ይሄኛውንም በኮሽንት ሩል ስንሰራው 2 the power of 7x minus 2x እኩል ይሆናል 2 the power of 5x ይመጣል። ሲምፕሊፋይ ስናደርገው መልሱን በዚህ መልኩ ማስቀመጥ እንችላለን። እሺ፣ ለአሁኑ ይሄ በቃናል። እኔ በጣም አመሰግናለሁ። ቀጣይ በሌላ ርዕስ እስከምንገናኝ ባይ